ጤና ይስጥልን እንዴት አመሻችሁ ተመልካቾች። እንግዲህ ሰበር ዜና ስለሆነ ሳልነግራችሁ አላድርም ብዬ ነው። ፕሬዝዳንት ዶናልድ ትራምፕ እንደምታውቁት አወዛጋቢ ሀሳባቸውን ሰጥተዋል። ያ ማለት ትራምፕ ኢራንን ምሽቱን ወይም አዳሩን ጥቃት አደረሰባታለሁ የሚል ሀሳብ ሰጥተው ነበረ። በትሩዝ ሶሻል ሚዲያቸው ላይ ካረጋገጡ በኋላ ፔታክሰትም ካረጋገጡ በኋላ እሳቸው በድጋሚ መጥተው እንግዲህ አላረገውም ይበቃኛል ወይም ደግሞ እንግዲህ ትቻለሁ የሚል ሀሳብ ሰጥቷል ፕሬዝዳንት ዶናልድ ትራምፕ። ይሄ ነገር ግን ከሳቸው በኩል የመጣ ነው ወይም ደግሞ ስትራቴጂካሊ ለውጥ ሊያመጣ ይችላል የሚል ብዙ ጥያቄዎችን እያስነሳ ይገኛል። የሳቸው ሀሳብ በእርግጥም አነጋጋሪ ሆኗል። ፕሬዝዳንት ዶናልድ ትራምፕ ለዛሬው ጥቃቱን ትቻለሁ፣ ጥቃት አላደረሰም ብለዋል። ስለዚህ ምንድነው ስትራቴጂ ነው ወይስ ደግሞ ኢራን ልትመልሰው የምትችለውን ጥቃት በመስጋት የሚለው እንዳለ ሆኖ ግን ወደ ስምምነት ደርሰናል ወይም ስምምነቱ አፕሩቭድ ሆኗል የሚል ሀሳብ ነው ፕሬዝዳንት ዶናልድ ትራምፕ የሰጡት። ግን በኢራን በኩል ያለው ምላሽ ደግሞ ይህን የሚያረጋግጥ አይደለም። መገናኛ ብዙሃንም የሚያሳዩቸው መረጃዎች በዚህ ልክ የተቃኙ አይደለም። ፕሬዝዳንት ትራምፕ ግን ለዚህ ድርድር የሚሆን ወይም ደግሞ መፍትሄ ሊሰጥ የሚችል የፖለቲካ አውድ ላይ መደረሱን ወይም አፕሩቭድ ብለዋል። በግልጽ ግን እውነት ነው ወይ አይደለም ወይ የሚለው ብዙዎች በጥያቄ መልክ እያነሱት ይገኛል። ግን ስምምነት ላይ ደርሰናል የሚል ሀሳብ ነው የሰጡት ፕሬዝዳንት ዶናልድ ትራምፕ። ያሏቸውን ነገሮች መጀመሪያ ግምት ውስጥ ማስገባት ግን ያስፈልጋል። እንደምታውቁት ፍሪ ትሬቶች ነበሩ። ትራምፕ ቀደም ሲል ዩኤስ ዊል ቢ ሂቲንግ ኢራን ቬሪ ሃርድ ቱናይት የሚል ትሩዝ ሶሻል ሚዲያቸው ላይ አጋርቶ ነበረ። ኢራንን በጣም በእጅጉ በከፋ ሁኔታ አደገኛ በሆነ ሁኔታ እንመታታለን የሚል ሀሳብ ነበር የሰጡት በትሩዝ ሶሻል ሚዲያቸው ላይ። እዛው ላይ ደግሞ ቴኪንግ ሄርግ አይላንድ አሜን በጣም ወሳኝ የተባለችውን ይችን አይላንድ ወይም ደግሞ ደሴት ሀርግ ማለት ነው በራሳቸው ቁጥጥር ስር ለማዋል ሀሳብ እንዳላቸው በግልጽ አስቀመጡ። ስለዚህ አንደኛ እንመታታለን በከፋ ሁኔታ አደገኛ በሆነ መንገድ እጅግ አስቸጋሪ በሆነ የሚል ሀሳብ ሰጡ። ከዛ ሲቀጥሉ ደግሞ ሀርግ ደሴትን እንቆጣጠራለን የሚል ሀሳብ ሰጡ። ከዛ ኖሹ ዩኤስ ዘ ስቶማክ የሚል ሀሳብ ደግሞ ፕሬዚዳንት ዶናልድ ትራምፕ ሰጡ። ማለት ይሄኛው የተኩስ አቁም ስምምነት ይቀጥላል አይቀጥልም የሚለው እንዳለ ሆኖ ስለ ሀርግ ደሴት ደግሞ ይሄኛውን ነገር ሌላ ጥያቄ አስነሱ ማለት ነው። ከዛ መጨረሻ ላይ አንድ ሰዓት በኋላ እንደዚህ አይነት አደገኛ ሀሳብ ከሰጡ በኋላ ስትራይክስ ካንሰልድ የሚል የትሩዝ ሶሻል ሚዲያቸው ላይ ትራምፕ ደግሞ ጻፉ፣ ሰርዘነዋል አሉ። እንግዲህ ሳይኒንግ ቱ ቢ አናውንስድ ሾርትሊ የሚል ሀሳብም ሰጡ። እንደዚህ አይነት ነገር አሉ ፕሬዚዳንት ዶናልድ ትራምፕ። ስለዚህ ትራምፕ ዊዛውት ፕሮቫይዲንግ ሞር ዲቴል ነው እንደዚህ ያደረጉት። ወይም ደግሞ የፋይናል ነጥቦቹ ምንድናቸው? ስለ ሆርሙዝ ሰርጥ ምን ተነስተዋል? ስለ አደራዳሪዎቹ እነ ፓኪስታን ምን ተነስተዋል? ቀጠናው ላይ ያለው ችግር በምን መንገድ ነው ሊፈታ የሚችለው? የአቶሚክ ቦምብ ጉዳይ ምንድነው? የእስራኤልና የሊባኖስ ጉዳይ በምን ሁኔታና ካሁን ሊታይ ይችላል የሚለውን በብዙ መንገድ አላዩትም። ግን እንደዚህ አይነት ሀሳቦችን ሰጡ። ከዛም በኋላ ብሎኬድ ሪሜንስ ኢን ፉል ፎርስ የሚል ሀሳብ ድጋሚ ሰጡና ይሄኛው በጣም አንቲል ትራንዛክሽንስ ኢዝ ፋይናላይዝድ የሚል ሀሳብም ሰጡ ማለት ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ጥቃቱን ለጊዜው አቁመዋለሁ ብቻም ሳይሆን ስምምነት ላይ ደርሰናል ቆመዋል የሚል ሀሳብ ሰጡና በትሩዝ ሶሻል ሚዲያቸው ያስቀመጧቸው ሀሳቦችም ተኩስ አቁም ይመስላል፣ ድርድሩም የተጠናቀቀ ይመስላል። በሌላ በኩል ደግሞ ጥቃቱን ሊቀጥሉበት እንደሚችሉ ይጠቁማል። ስለዚህ በመጀመሪያ በአንድ ወደ 5 የሚሆኑ ነጥቦችን አስቀምጠዋል ፕሬዚዳንት ዶናልድ ትራምፕ። 6 ነጥቦችን አስቀምጠው ነበረ በትሩዝ ሶሻል ሚዲያቸው። ግን እነዚህ ሁሉም የተለያዩ ሆኖ ነው ያገኟቸው። አንደኛው አዲስ ስጋት ነው፣ ኢራን እጅጉን ትመታለች በከፋ ያሉበት አንደኛው ይወሰዳል። ከዛ ሀርግ የምትባለውን ወሳኝ ደሴት እንወስዳለን አሉ። ከዛ ደግሞ በድርድሮች መካከል ለሚፈጠሩ ችግሮች በምን መንገድ መቆጣጠር እንደሚቻል ባለው ሁኔታም ደግሞ ሌላ የሚያወዛግብ ሀሳብ ሰጡ። እንደዚህ ያሉ ከቀጠሉ በኋላ ጥቃቱን ሰርዘነዋል አሉ። እሳቸው እንግዲህ ጥቃቱን ሰርዘነዋል ካሉ በኋላ ደግሞ በአጭር ጊዜ ውስጥ ይፈረማል አሉ። ምንም የተፈረመ ነገር አላየንም። ከዛ ደግሞ በሚያዋዛግብ ሁኔታ ሆርሙዝ ሰርጥ ተዘግቶ ይቀጥላል በሚል ፕሬዚዳንት ዶናልድ ትራምፕ ሀሳብ ሰጡ ማለት ነው። ስለዚህ የፕሬዚዳንት ዶናልድ ትራምፕ ሀሳብ ኮንፊዚንግ ሜሴጅ ነው። በጣም ኮንፊዚንግ የሚባል ነገር ነው። ኮንፊዚንግ በጣም አወዛጋቢ ሀሳብ ነው ያጋሩት። እንግዲህ የተለያዩ ጥያቄዎችን በማስነሳት ላይ ይገኛል። ሚክስድ ሜሴጅ ነው፣ ሚክስድ ሜሴጅ ነው ያስተላለፉት። ኢራን ኮንቲኒው ተርስዴ ዊዝ ኮንፊዚንግ ሶሻል ሚዲያ። ምክንያቱም እሳቸው ይህን ቢሉም በኢራን በኩል ያለው ጉዳይም በእርግጥም በብዙዎች ዘንድ
ጥያቄ እየተነሳበት ስለሆነ ማለት ነው። በተለይ ደግሞ ብሎኬዱ ወይም ደግሞ ሆርሙዝ ላይ የተዘጋው ነገር የሚቀጥልበት ነገር ተመቻችቷል ማለታቸው እጅጉን አስቸጋሪ ሊያደርገው ይችላል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ምናልባት ስትራቴጂ ምን ይሆን የምንመለከት ይሆናል። ግን እንደሰበር ዜና የወጣ ጉዳይ ነው። ትራምፕ ካንስል ስኬጁል ስትራይክ ኦን ኢራን ቱዴይ በሚለው እንግዲህ የተረጋገጠ ጉዳይ ሆኗል። ዞሮ ስምምነት ይደረስም አይደረስም በሶሻል ሚዲያቸው ላይ እንግዲህ በትሩ ሶሻል ሚዲያቸው ላይ ያስቀመጡት ዛሬ ኢራን አንመታትም ነበረ። ምክንያቱም ከዛ ቀደም ከአንድ ሰዓት በፊት ጥቃቱን ሰነዝርባታለን ብሎ ነበረ። እንግዲህ based on the fact that discussion with the Islamic Republic of Iran have been brought to the highest level of Iranian leadership and approved. I have as President of the United States of America cancelled the scheduled strike and bombing against Iran this evening በሚል ነው ሀሳብ የሰጡት። እንግዲህ discussion and final points have been in both concept and great detail approved by all parties involved including Arab Emirates, Israel, Saudi Arabia, Arab Emirates, Qatar ደግሞ ነው የጻፉት ዩናይትድ ስቴትስ፣ አረብ ኤሚሬቶች፣ ካታር፣ ቱርክ፣ ፓኪስታን፣ ባህሬን፣ ኩዌት፣ ዮርዳኖስ፣ ግብጽ እና ሌሎች አገራት በጉዳዩ ላይ ተሳትፎ እንደነበራቸው ነው ፕሬዚዳንት ዶናልድ ትራምፕ ያስቀመጡት። ይህ እንግዲህ እስከምን ይቀጥላል ምን መለከተ ይሆናል። ግን የትንሽ አስቸጋሪ ነው። ናቫል ብሎኬጅ ግን እንደሚቀጥል ደግሞ አስቀምጠዋል። ዞሮ ዶናልድ ጂ ትራምፕ ፕሬዚዳንት ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ ብለው በትሩዝ ሶሻል ሚዲያቸው ላይ አስቀምጠዋልና ትንሽ የትራምፕ ሀሳብ እሳቸው ይናሉ። ግን ከኢራን በኩል ምን አይነት ሀሳብ ተሰጠ ምንድነው የተባለው የሚለው በእርግጥም ኮንፊውዚንግ ሆኖ እንደሚቀጥል ሳይታለም የተፈታ ነው። ግን የፕሬዚዳንት ዶናልድ ትራምፕ whatever ዛሬ ምሽቱን ዓለም እንግዲህ ኳሷን ትመለከታለች ማለት ነው። በጣም ተስፋ ኳሷን ትመለከታለች። ግን we don't know ምን ሊፈጠር እንደሚችል ግን against ኢራን የሆኑ ጉዳዮችን ልንመለከታችሁ ብንችልም ግን ዓለም በበጎ ኳሷን ትመለከታለች ባጭሩ። ግን ችግሩ የኢራን ፖለቲካ የሚፈታው በቀላሉ እንዳልሆነ ብዙዎች ያስቀምጣሉና ከዛ አንፃር ፕሬዚዳንት ዶናልድ ትራምፕም አንዳንድ ጉዳዮችን እንደ ኮንፊውዥን ውስጥ ለማስገባት ካልሆነ በስተቀር በእርግጥም በቁርጠኝነት የሚያደርጉት እንዳልሆነ እየተነገረ ነው። nothing is finalized until everything in diplomacy is finalized የሚባል አባባል አለ። ምንም ያለቀ ነገር የለም። ምክንያቱም ዲፕሎማሲ በራሱ መንገድ የሚጨርሰው ነገር እስካለ ድረስ ነው። until everything in diplomacy is finalized በዲፕሎማሲ ሁሉም ነገር ካልተጠናቀቀ ምንም ነገር አልተጠናቀቀም ተብሎ ይወሰዳል ነው እና ይሄኛው አካሄድ እነዚህን ሀገራት እዛ አካባቢ ያሉ ሀገራትን ፕሬዚዳንት ዶናልድ ትራምፕ ቢዘረዝሯቸውም ግን አስቸጋሪ ነው። ምናልባትም 3 weeks ነው እንግዲህ በእነዚህ ሜሞራንደም ኦፍ አንደርስታንዲንግ አለ እሱን ታሳቢ ሊያደርጉ እንደሚችሉ ይታሰባል። ግን የኢራን ጥቃትም የሚቀርም አይመስልም። ፕሬዚዳንት ዶናልድ ትራምፕ እንግዲህ nothing has changed despite Trump's recent announcement የሚሉ ሀሳቦች ሰጥተዋል። የሚሉ ደግሞ ከአልጀዚራ በኩል ሀሳቦች መውጣታቸውን ቀጥለዋል። እንደዚህ አይነት ጉዳዮች የሚጠቁሙት ፕሬዚዳንት ዶናልድ ትራምፕም እንደው ተነስተው ያሉት ነገር እንዳይሆን ስጋት አለ። ግን ብዙ አስቸጋሪ ነገር ሊፈጠር የሚችለው በእነዚህ ሀገራት መካከል ያለው የፖለቲካ ልዩነት በመንገድ ነው እየቀጠለ ያለው ማለት ነው። ዩኤስ ኢራን ዲል approved by regional countries ትራምፕ ነው ያሉት። እንግዲህ ቅድም በነገርኳችሁ አገራት ማለት ነው በሁሉም አገራት መካከለኛው ምስራቅ ላይ ባሉት በራሷ በእስራኤል፣ በአሜሪካ፣ በሳውዲ አረቢያ፣ በአረብ ኤሚሬቶች፣ በካታር፣ በግብጽ፣ በቱርክ፣ በፓኪስታን፣ በባህሬን እና ኩዌት ማለት ነው በእነሱ አማካኝነት ጸድቋል ነው የሚሉት ትራምፕ። ግን እና በተለይም ደግሞ ሆርሙዝ ሰርጥ ጉዳይም ሌላ አይነት አጋጣሚዎችን ሊፈጥር ይችላል ተብሏል። ትራምፕ ግን የዛሬ ምሽቱን ጥቃት እንደሰረዙት ግልጽ ሆኗል። ቴህራን ግን እንደዚህ አይነት የዲፕሎማሲ አካሄዶችን ግምት ውስጥ ላታስገባቸው እንደምችል የተነገረ ነው። ምክንያቱም የሬዚዩምድ የሆኑ የገልፍ ካንትሪስ ላይ ያሉ ጥቃቶች እዚህም እዛም የሚሉ አካሄዶች በተወሰነ መጠን የሁለቱን ሀገራት ግንኙነት በፖለቲካዊ መንገድ መፍትሄ እንዳይሰጠው ያደርጋልና አንዳንድ ሁኔታዎች ከዛ አንጻር በቀላሉ ሊታዩ ይችላሉ ተብሏል። ግን አንዳንድ የፖለቲካ ሰዎች ወይም ተንታኞች የሚያስቀምጡትን በበጎ መመልከትም አስፈላጊ ነው። ፕሬዚዳንት ዶናልድ ትራምፕ አንዳንድ የራሳቸውን ስህተት በዓለም የፖለቲካ አውድ ውስጥ የማስገባት ፍላጎት አላቸውና ይሄኛውን ለመፍትሄ መስራት ቢጠበቅባቸውም ከፖለቲካ አውድ ተሻግረዋል የሚል የተለያዩ ጥያቄዎች እነሱባቸዋል። ግን ዞሮ
ትራምፕ በዚህ ጉዳይ ላይ ስምምነት ላይ መድረሳቸውን ተናግረዋል። how many times እንግዲህ where US and Iran ይሄ ወደ ድርድር ቀረቡ ለስንት ጊዜ ያህል የሚለውን እንኳን ብንወስድ ለብዙ ጊዜ ነው፣ በጣም በርካታ ጊዜ ነው። ቴት ፎር ታት ጥቃቶች እርስ በርስ ይሰናዘራሉ። እንግዲህ ሲንስ ዩኤስ ኤንድ እስራኤል የመጀመሪያውን ጥቃት ከሰነዘሩ በኋላ ከፌብሩዋሪ 28 ጀምሮ ማለት ነው ሁለቱም ወገኖች በተለያየ አጋጣሚ ለስምምነት ደርሰናል የሚሉ ሀሳቦችን ይሰጡ ነበር በጣም ለበርካታ ጊዜ። ግን አንዱንም ተግባራዊ ሲያደርጉት አልተመለከትንም። ዝም ብለው በራሳቸው መንገድ ጉዳዩን እያወሳሰቡት ከመቀጠል ባሻገር ነውና ሁለቱም ኃይሎች እንግዲህ የሆርሙዝ ሰርጥን ፖለቲካም በተወሰነ መጠን የያዙበት መንገድ፣ እንደዚሁም አንዳንድ አስቸጋሪ ሁኔታዎች ዓለም ላይ ሲፈጠሩ እሱንም ለመቆጣጠርና የዓለምን ቀልብ በራሳቸው መንገድ ለመያዝ የሚሄዱበት ርቀት፣ እነዚህ ጉዳዮች በአብዛኛው የፕሬዚዳንት ዶናልድ ትራምፕን አሁን ይህን ጥቃት ካንስል የማድረግን ብቻ ሳይሆን ካንስል ባያረጉትም አንድ አይነት አቋም በቴህራን ፖለቲከኞች በኩል እንዲሄድ ያደርጋል የሚል ሀሳብ እየተሰጡ ይገኛል። ያ ማለት እንግዲህ ፕሬዚዳንት ዶናልድ ትራምፕን ብቻ አይደሉም፣ ሌሎች ፖለቲከኞችም የሀገራቸው ፖለቲከኞች በዚህ ጉዳይ ላይ ጥብቅ ስራዎችን ይሰራሉ ተብሎም ስለሚታሰብ እነዚህን ጉዳዮች ከመፍትሄ አንጻር ከፖለቲካ ግንዛቤ አንጻር እንዴትና በምን ሁኔታ መቋጨት አለብን የሚለውንም ግምት ውስጥ ማስገባት እንዳለባቸው ይነገራል። ግን ፕሬዚዳንት ዶናልድ ትራምፕ ለጊዜውም ቢሆን በየትኛውም መንገድ ጥቃት እንደማይሰነዝሩ አረጋግጧልና ይሄ በእርግጥም በበጎ የሚታይና እጅጉን ይሄ ትንሽ ዓለም ውጥረት ውስጥ የገባችበትን ጊዜ መፍትሄ ሰጠ ተደርጎ ሊወሰድ ይችላል ተብሎ ይጠበቃል። ግን አሁንም ሁኔታዎች በቀላሉ ሊታዩ የማይችሉ አንዱ በሌላው ላይ የራሱን ጫና ሊፈጥር እንደሚችል ደግሞ ያሳያል። ነገሮች ግን በበጎ የሄዱ እንደሆነ ይታሰባል። እንግዲህ አትሊስት ለዛሬው የተወሰነ ነገር ዓለም መፍትሄ ታመጣለች ተብሎ ይታሰባል። ምክንያቱም ምሽቱን ጥቃት ሰነዘራል ተብሎ ነበረ። እሱን ስላልተመለከትን እሱን በበጎ እንመለከተዋለን። ተመልካቾቻችን እንግዲህ እንደው መረጃውን ላጋራችሁ ነው። ሰፋ አድርጌ ነግራችኋለሁ። ቴንኪው